ባርኮት አዴን ፍለጋ ወደ ገጠር ሄዷል። ንጉስም እንደዛ የሚወዳት የሚያፈቅራት አዴ ስለሆነች እኔም ከአንተ ጋር ሄዳለሁ ብሎ ተያይዞ ዴቭና ንጉስ አሁን አዴ ፍለጋ ወደ ገጠር ሄዷል። ቤዛ ደግሞ በሰራተኝነት ስራውን ጀምራለች። ቤዛ ምንም መስራትም ይሁን ምንም ሙያ የላትም በአሁኑ ሰዓት። የባርኮት እናትም ቤዛ አልወደደቻትም። እንግዲህ የባርኮት እናት ምንም ምስጢር አታውቅም። ሰራተኛ ብላ ነው ያሰበችው። ግን ደግሞ ምስጢሩ ቤዛና ባርኮት ፍቅረኛሞች ናቸው። ቢሆንም ግን እንደዚህ አይነት ሰራተኛ አትፈልግም። የባርኮት እናት እንደ አደይ ጥሩ መልካም ቅልጥፍና ያለ ስራ የምታውቅ ሰራተኛ ነው የምትፈልገው። እችን ኬት ነው ያመጣሃት ብያለችው ነው ለባርኮት። እንግዲህ ምስጢሩ ይሄ ነው። ቤዛ እንግዲህ ሰው እየዘራ ነው የሚያጭደውና አጭዳለች፣ እያጨደች ነው። ሰራተኛ ብላ ሰውን እየናቀች በአሁኑ ሰዓት ሰራተኛ ሆና ቤቱን እየጠረገች ምግብ እያበሰለች ትገኛለች። ውድ ቤተሰቦች ደህና ናችሁ ወይ? ያላችሁ ልጅ እግዚአብሔር ይመስገን። ሰራተኛ አደይ ክፍል 60 ተለቋል። ገብታችሁ እዩት። ዛሬ እንግዲህ ባርኮት ዴቭና ንጉስ ወደ ገጠር ሄዷል አደይን ፈለጋ። አደይም እንግዲህ ችግር ውስጥ ነው ያለችው። እዛ በዛሬ ቀን ራሱ አባቱ አደይን ፈለጋ ወደ አደይ ሄዶ ነበረ። ለትንሹ ነው እየተደበቀችው። እንደገና ብዙ ችግሮች አደይ ላይ እየደረሰባት ነው። እዛ ገጠርም ተሸግራለች። እዛም ደግሞ ከተማም ደግሞ ስቃይ አይታ ነው ወደ ገጠር እየሄደችው። ግን ደግሞ ወደ ከተማ እመለሳለሁ እያለች አቅዳለች። እና እንደዛ ነው። አደይ እንግዲህ እዛም የአደይ አባት አደይን በጣም እየፈለጋት ነው። ግን ደግሞ አደይ እየተደበቀች ነው ያለችው። አደይ ከተገኘች በኋላ አባቷ ካገኛት በኋላ ለሌላ ሰው እዛ ገጠር ሊድራት ይፈልጋል። ከዚህ በፊትም ከገጠር ወደ ከተማ እየሸሸችው እኔ የገጠር ሰውን ማግባት አልፈልግም፣ በአሁኑ ሰዓት እኔ ጋብቻ አልፈልግም ብላ ነበረ። እዛ ከተማ አልተመቻትም ነበረ እና ያው ታውቃላችሁ እየተፈጠረውን ታውቃላችሁ። ኤላ እንግዲህ አስቀየማት አደይን። ለዛ ነው ወደ ገጠር ይሻለኛል እኔ ወደ እናቴ ልሂድ ብላ ወደ እናቷ ብትሄድም እዛ በጣም እየተሸገረች ነው። አሸናፊ የሚባለው ልጅ አደይን እየረዳት ነው። በጣም መልካም ሰው ነው። በዛሬ ቀን ራሱ በሱ ምክንያት ነው አደይ እየሸሸችው እና እንደዛ ነው። ብርሃንም እዛ እየተሰቃየች ነው። ብርሃን ስንቴ ወረቀት ተልኮላት እዛ ገጠር ሊድሯት ነበረ። በስንት መከራ ይሄ አሸናፊ የሚባለው ልጅ ስለረዳት አመለጠች ማለት ነው። ገጠር እንግዲህ ከባድ ነው። አደይ ግን በአሁኑ ሰዓት አመልጣለች። አባቱ ግን ለአደይ እናትም እየታለች ልጄ አደይ እየታለች እያላት በግድ አምጣት፣ የት ነው ያደረግሽው እያላት ነው። እሷ ደግሞ አደይን ደብቃለች። አሸናፊ እንግዲህ አደይን እዟት ወጣ። አደይ ግን በአሁኑ ሰዓት ባርኮትም ዴቭም አደይን ፈለጋ መጥቷል ወደ ገጠር። አደይ እንግዲህ እድለኛ ናት። ስንት ሰው ነው የሚወዳት? እንደዛ ነው። መልካም መሆን መጨረሻው ይሄ ነው። ቢሆንም ግን አደይ ከገጠር ወደ ከተማ ብትሄድ ይሻላል። እዛ ገጠር ብዙ ነገሮች ይጠብቃታል። ይሄው ልጠልፏት እያፈላለጓት ነው። አባቷ ካገኛት ደግሞ ለሌሎቹ ስለ ምድራት እዛ መሆኗ በጣም ለሷ ችግር ነው። የሚወዳት ሰው ጋራ መኖር ይሻላታል። ዴቭ ጋራ ብትኖር እኔ በጣም ደስ ይለኛል። ዴቭ በጣም ነው የሚወዳት ታውቃላችሁ። ዴቭ ለችግሯ ጊዜ እንኳን ከአጠገቧ ተለይቶ አያውቅም። ለዛ ነው ንጉስም እንደዛ እኔ አደይ በጣም አፈቅራታለሁ እያለ እሱም ወደ ገጠር ሄዷል። ሊዱም እንደዛ ሄዳለች። እንግዲህ አደይ ይዟ እንደሚመጡት ተስፋ አለኝ። ሌላ ደግሞ ቤዛ ናት። ቤዛ እንግዲህ በአሁኑ ሰዓት ሰራተኛ ሆና ትገኛለች። የባርኮት እናት ከመጣች በኋላ ለማስመሰል ብላ ነው። ባርኮት እንግዲህ ቤዛ ፍቅረኛ ናት አላለም እስካሁን።
ቤዛ የቤት ሰራተኛ ናት ነው ያለው። አደይ እንግዲህ ስለሄደች የባርኮት እናት በጣም ቅር ብሏታል። ምክንያቱም አደይ በጣም ነው የምትወዳት። አደይ ጥሩ ልጅ ስለሆነች ነው እና አደይ እንደገና ቤቱን በደንብ ነው የምትይዘው። ምግብ ቆንጆ ምግብን ትሰራለች፣ ሙያ አላት። ቤዛ ሽሮ እንኳን መስራት የማትችል ልጅ ቡና ብታፈላለትም ቡናው ጥሩ አይደለም፣ ምንም ስራ ስለማትችል በዛ ላይ ደግሞ የሰራተኝነት እንትን የላትም። ያው ዝቅ ብላ መኖር ስለማትፈልግ የባርኮት እናት ምንም ቤዛን አልወደደቻትም። ለዛ ነው እንግዲህ ለጊዜ እንግዲህ እያጨደች ነው። ከዚህ በፊት አደይና ለምለም ተሰድቦ ነበረ። እናንተ የቤት ሰራተኞች ገረዶች ብዙ ቃላቶች ተጠቅማለች። በአሁኑ ሰዓት ግን እያጨደች ነው የዘራችውን እና እንደዛ ነው። ብቻ ሆነም ቀረ ቤዛ ለባርኮት አትሆንም። ባርኮት ግን ወደ እናትሽ ሄዳለሁ፣ ሂጄ እናትሽን አያለሁ፣ በዛ ወንድምሽንም አያለሁ እያላት ነው። እና ባርኮት ይሄንን የፈለገ ምክንያት ከዚህ በፊት ለምለም ስለ ቤዛ ተናግራ ነበረ። እኔ ግን ቤዛ የምትዋሽ ይመስለኛል ብላለች ለምለም። ምክንያቱም ስለ ቤዛ ብዙ ነገሮችን ታውቃለች። ቤዛ እንግዲህ ትዋሻለች። በውሸት ቤታችን ሊወረስ ነው፣ እኔ በቃ ደሃ ነኝ ምን ብላ የባርኮትና የኤላን ብር ለመብላት ሆን ብላ ለመብላት የመጣችው ነው። ተመልሳ የመጣችውም ኤላ ስለመጣ ነው ከውጭ ሀገር። እንግዲህ የእሷ አይቅድም ኤላን አግብታ የኤላን ንብረት ለመውረስ ነበረ፣ ግን ሳይሳካ ቀረ። ብቻ እንደዛ ነው። አሁን ደግሞ ባርኮት ለሷ የሆነ ነገር ከማደርገው በፊት መጀመሪያ እቺ ልጅ ትክክለኛ እያወራች ነው ወይ ምንድን ነው እውነቱስ ውሸቱስ ብሎ ለማጣራት ነው ወደ እናቱ ቤት መሄድ የፈለገ። ቤዛ እንግዲህ ለምንድን ነው ገና ሳንጋባ ወደ እናቴ ቤት መሄድ ተገቢ አይደለም እያለችው ነው። እሱ ደግሞ አይሆንም እኔ የግድ መሄድ አለብኝ እያለ ነው። ቤዛ አሁን እንግዲህ ትዋረዳለች። የባርኮት እናትም ቤዛን አልወደደቻትም። ደግሞ ለባርኮት ለትዳር የምትሆንለት ሴት አይደለችም። እሱ ግን አዴን ይወዳታል። ዴቭም እንደዛ አዴን ይወዳታል። እንደገና ንጉስም እንደዛ፣ ገጠርም እንደዛ አዴ ለትዳር ይፈልጉታል። እንግዲህ አደይ የማን ትሁን የዴቭ ወይንም የባርኮት? የዴቭ ብትሆን ደስ ይለኛል። ምክንያቱም ዴቭ በጣም ነው የሚወዳት፣ በጣም ያፈቅራታል። አደይ ወደ ገጠር እንደሄደች ግን ማን እንደጠቆመ አይታወቅም። የአደይ አባት እንዴት ወደዛ ሄደ? እኔ ግን ደመቀ የጠቆመ ይመስለኛል። እና እንደዛ ነው። ስትወጣ ስትገባም ሁሉም ሰው አደይን እየተከታተላት ነው በአሁኑ ሰዓት። እነሱ ግን በድብቅ ነበር እዛ ቤት የደበቁት ቢሆን። ሌላ ደግሞ የኤላና የለምለም ፍቅር ያስቀናል። የምር የእነሱ ፍቅር ጠንካራ ነው። ምንም ነገር መካከላቸው ቢገባ እስካሁን ምንም ነገር የተፈጠረ ነገር የለም። ኤላም ውጭ ሀገር ቀርተዋል። ከለምለም ጋራ ኑሯቸውን ጀምሯል። በጣም ደስ ይላል። ለምለምም በጣም ጠንካራ ልጅ ናት። የባርኮት እናት ራሱ ቡና አፍልታላት በጣም ነው የወደደቻት። በዛ ላይ ባለሙያ ስርዓት ያላት ልጅ ስለሆነች ነው። ውዶቼ ደህና ሁኑ። አመሰግናለሁ።